በአመት 243 ዩሮ ብቻ እየከፈላችሁ መማር የምትችሉባቸው ዩኒቨርሲቲዎች ያሏት ሀገር ናት ፈረንሳይ ማለት እና the cheapest way መሄድ ከምትችሉባቸው ኦፕሽኖች ውስጥ አንደኛው ነው። ሸንገን ቪዛ ነው የምታገኙት። ፓርት ታይም ስራ መስራት ትችላላችሁ። በተጨማሪም ደግሞ የቤት ኪራያችሁ በፈረንሳይ ገቨርንመንት እየተሸፈነላችሁ መማር የምትችሉበት ሀገር ነው። አፕሊኬሽንም አሁን ስለተጀመረ ስቴፕ ባይ ስቴፕ ፕሮሰሱን አሳያችኋለሁ። ዩኒቨርሲቲ እንዴት እንደምታገኙ የሚያስፈልጉትን ዶክመንቶች፣ ቪዛ አፕሊኬሽን ላይ ያለውን ፕሮሰስ ሙሉ ለሙሉ እዚህ ቪዲዮ ላይ በዲቴል ብሬክዳውን አድርጌ ያሳያችኋለሁ እና ፈረንሳይም በስተዲ ውጭ ሀገር ለመሄድ አሪፍ ከሚያደርጓት ምክንያቶች እንጀምር። የመጀመሪያው ኦፍ ኮርስ ቱዊሽን ፊ ነው። 243 ዩሮ በአመት እየከፈላችሁ ኢቭን ከዛ በታች ራሱ እየከፈላችሁ መማር የምትችሉበት ሀገር ነው። 243 በኢትዮጵያ ሲቀይር ወደ 43 ሺህ ብር ማለት ነው። ኢቭን ኢትዮጵያ ውስጥ ራሱ እንደዚህ የከፈሉ የሚያስተምሩ ዩኒቨርሲቲ መቼም አታገኙ። የምታገኙት ቪዛ ደግሞ ሸንገን ቪዛ ነው። ሸንገን ቪዛ ማለት ሸንገን ዞን ውስጥ ያሉ ዩሮፒያን ሀገሮች በነፃ መዛወር ትችላላችሁ ማለት ነው። በዛ ቪዛ ማለት ያለ አይኤልቲኤስ እና ቶፍል የሚቀበሏችሁ ብዙ ዩኒቨርሲቲዎች አሉ። ፓርት ታይም ስራ እስከ 20 ሰዓት ድረስ መስራት ይፈቀድላችኋል እና እንደ ተማሪም ፈረንሳይ ውስጥ ስትኖሩ የቤት ኪራያችሁን ከ40 እስከ 60% ድረስ ገቨርንመንት ይሸፍንላችኋል። ሌላ ደግሞ ተማሪዎች በዲስካውንት ወይም በነፃ መመገብ የሚችሉበት ብዙ ቦታዎች አሏት። ወደ ፈረንሳይ ከመጣችሁ ከ18 ወር በኋላ ደግሞ ለፋሚሊያችሁ አፕላይ አድርጋችሁ ፋሚሊያችሁን ወደ ፈረንሳይ መውሰድ ትችላላችሁ። ተማሪዎችን በደንብ ነው የሚንከባከቡት። እንደውም አፕላይ ካረጋችሁ ሄልዝ ኬር ራሱ ነፃ የሚሆንበት ኦፖርቹኒቲ አለ። ሄልዝ ኢንሹራንሳችሁም ላይ 70%ን ሪኢምበርስ ያደርጓቸዋል። እና ሰመራይዝ ስናደርገው ፈረንሳይ በስተዲ ውጭ ሀገር ለመሄድ ቺፕስት ከሚባሉት ሀገሮች ውስጥ ነው። አሁን አፕላይ የምታደርጉትን ታይም ላይን እና ሲስተሙ እንዴት ወርክ እንደሚያደርግ ላሳያችሁ። አፕላይ የምታደርጉት ኤቱዴስ ኤን ፍራንስ ወይም ኢኢኤፍ የሚባለው ፖርታል ላይ ነው። አፕሊኬሽን ጊዜውም ኦልሬዲ ተጀምሯል። ኦክቶበር 1 የተጀመረው እና አፕሊኬሽኑን እስከ ሚድ ዲሴምበር ድረስ ማድረግ ትችላላችሁ እና ፖርታሉ ላይም እስከ 7 ፕሮግራም ድረስ አፕላይ ማድረግ ትችላላችሁ። ፖርታሉ ላይም ሬጅስተር አድርጋችሁ አፕላይ ለማድረግ ለካምፓስ ፍራንስ የምትከፍሉት ብር 1500 ብር ብቻ ነው እና እኔም ካምፓስ ፍራንስም ጋይድ ያደርጓቸዋል። መጀመሪያ አፕላይ ከማድረጋችሁን በፊት ዶክመንታችሁ እንደተሟላና እንዳልተሟላ ያሳያቸዋል። ከአድሚሽን በኋላ ራሱ ቪዛ ፕሮሰሳችሁ ላይ እያገዟችሁ ነው አፕላይ የምታደርጉት። ስለዚህ ስቴፕ ባይ ስቴፕ ሙሉ አፕሊኬሽን ፕሮሰሳችሁ ላይ ሄልፕ አላችሁ ማለት ነው። አሁን ወደ ላፕቶፕ እንሂድና ኤቱዴስ ፍራንስ የሚባለው ዌብሳይት ሊንኩን ከስራ አስቀምጥላችኋለሁ። ዌብሳይቱን እንዴት ናቪጌት እንደምታደርጉ እንዴት ሳይን አፕ እንደምታደርጉ ላሳያችሁ። አፕላይ የምታደርጉበት ፖርታል ይሄ ነው። ኤቱዴስ ኤን ፍራንስ ፖርታል ነው የሚባለው። ይሄን ላንጉዌጅን ወደ እንግሊሽ ቀይሩት። ከዛ በኋላ እዚህ ዌብሳይት ላይ ከሄዳችሁ በኋላ መጀመሪያ ሳይን አፕ ነው የምታደርጉት። ሳይን አፕ ብላችሁ የሚያስፈልገውን ኢንፎርሜሽን እዚህ ጋር ማይ ካምፓስ ፍራንስ ኦፊስ ሀገር ትመርጣላችሁ። እዚህ ጋር ማይ ካምፓስ ፍራንስ ኢትዮጵያ ስፔስ ከዛ በኋላ ኢሜል አድሬሳችሁን ኮንፊርም አድርጉ። ኔማችሁን፣ ጀንደር፣ በርዝ ዴት እነዚህን ኢንፎርሜሽን እንዳለ ካስገባችሁ በኋላ ሬጅስተር ማድረግ ነው። ከዛ ወደ ኢሜይላችሁ ይላክላችኋል ሊንክ። እሱ ላይ ኮንፈርም አድርጋችሁ ክሬት አድርጋችሁ ማለት ነው። ከዛ በኋላ ሳይን ኢን ማለት ነው። እኔ ኦልሬዲ ክሬት ስላደረኩ በሱ ልግባና ላሳያችሁ ከዛ ዌብሳይቱ እንዴት ናቪጌት እንደምታደርጉት። ሎጊን ካደረጋችሁ በኋላ ይሄ ነው ፔጁ። ከዛ በኋላ ዩኒቨርሲቲዎቹን ማግኘት ነው። ቀጣይ አፕላይ የምታደርጉበትን ዩኒቨርሲቲዎች ማግኘት ነው። እዚህ ጋር ኦንላይን ካታሎግ ኦፍ ባችለር ኤንድ ማስተርስ ኮርስስ ታውት ኢን እንግሊሽ የሚል አለ። ወደሱ ትገባላችሁ። ከዛ እዚህ ጋር ፊልተር አውት የምታደርጉበት ነው። አንደኛ ክላሶቹ እንዲሰጥ የምንፈልገው በእንግሊዝኛ ነው። ስለዚህ 100% ታውት ኢን እንግሊሽ የሚለውን ያስበሉት። ሌትስ ሴይ እዚህ ጋር እንደ ኤግዛምፕል ያህል ለባችለር ዲግሪ ከሆነ አፕላይ የምታደርጉት ላይሰንስ 3 ባችለር የሚለውን ሰሌክት ስታደርጉት ፊልተር አውት አድርጎ እዚህ ጋር ያመጣል። ሌትስ ሴይ ፊልድ እንምረጥ። ሌትስ ሴይ በቢዝነስ ኤንድ ማኔጅመንት ነው የምንፈልገው እንበል። ከዛ ድጋሚ ሌላ ፊልተር አውት አድርጎ አመጣ። ሌትስ ሴይ የመጀመሪያው ምርጫ አሁን ዩኒቨርሲቲ ኦፍ ግሬኖብል እንሂድ። ስትሄዱ እዚህ ጋር ዌብሳይቱን ያመጣላችኋል። ዲቴል በደንብ ስለ ፕሮግራሙ ዩኒቨርሲቲ ዌብሳይት ላይ ሄዳችሁ ቼክ ማድረግ ትችላላችሁ ማለት ነው። እዚህ ጋር ባችለር ዲግሪ ነው የሚሰጠው። ዱሬሽኑ 1 year ነው። ይሄኛው ትሬኒንግ ፕሮግራም ዩዥዋሊ የ3 year ትሬኒንግ ፕሮግራም ትመርጡ አሪፍ ነው። ማስተርስ ዲግሪ ከሆነ የ2 ዓመት፣ ባችለር ዲግሪ ከሆነ ደግሞ የ3 ዓመት ዲግሪ ፕሮግራም አፕላይ ብታደርጉ አሪፍ ነው። ጀነራል አድሚሽን ቼክ ማድረግ ትችላላችሁ። እዚህ ጋር ሞር አባውት ቱዊሽን ፊስ ብለን አሁን ብንገባ ቱዊሽን ፊው ይሄ ለኢዩ ስቱደንት ነው። ፎር ነን ኢዩ ስቱደንትስ ጀነራል ባችለር ዲግሪ እና ፕሮፌሽናል ባችለር ዲግሪ ቱዊሽን ፊያቸው 178 ዩሮ ነው በአመት። ኢቭን ከ243 ዩሮ በታች ነው ይሄ እና ይሄ ዋን ኦፍ ዘ ዩኒቨርሲቲስ አፕላይ የምታደርጉት ነው። በማኔጅመንት ለዚህ ዩኒቨርሲቲ አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ ፖርታሉ ላይ ከገባችሁ በኋላ አፕላይ ስታደርጉ ባችለርስ ኢን ማኔጅመንት ግሬኖብልን መምረጥ ትችላላችሁ ማለት ነው። እና አፎርደብል የሚባሉትን ዩኒቨርሲቲዎች ቶፕ ፒኬንን ከስር ዲስክሪፕሽን ላይ አስቀምጥላችኋለሁ። ቼክ አውት አድርጓቸው።
በተረፈ ዩኒቨርሲቲና ማጥናት የምትፈልጉትን ኮርስ አይደንቲፋይ ካረጋችሁ በኋላ አፕላይ ለማድረግ አይ አም ኤ ካንዲዴት የሚለውን ከላይ ሄዳችሁ እሱን ትነኩታላችሁ። ከዛ በኋላ አም ኢንተሪንግ ማይ ፋይል ብላችሁ የሚያስፈልገውን እንደነገርኳችሁ ዶክመንታችሁን ሲቪ፣ ሞቲቬሽናል ሌተር፣ ኤጁኬሽናል ዶክመንታችሁ እንዳለ አፕሎድ ታረጋላችሁ። ከዛ በኋላ ካምፓስ ፍራንስ አፕሊኬሽን ሰብሚት አረጋለሁ ብላችሁ ተገቡና የሚከፈለውን ከፍላችሁ ካምፓስ ፍራንስ ከዛ ዶክመንታችሁን አይቶ የሚቀር ነገር ካለ የሚስተካከል ነገር ካለ አይተው ኮንታክት ያደርጓቸዋል። ስለዚህ ፊድባካቸውን በደንብ ተከታተሉ። በዚህ መልኩ እዚህ ዌብሳይት ላይ አፕላይ ማድረግ ትችላላችሁ። አፕሊኬሽናችሁን ከመጀመራችሁ በፊት ግን ዶክመንታችሁን በደንብ አድርጋችሁ አዘጋጁ። ናው ከሚያስፈልጋችሁ ዶክመንቶች ውስጥ አንደኛው ኤጁኬሽናል ዶክመንታችሁ ባችለር ዲግሪ ከሆነ ሃይ ስኩል ትራንስክሪፕት፣ ማትሪክ፣ ለማስተርስ ዲግሪ ከሆነ ደግሞ ባችለር ዲግሪ እና ስቱደንት ትራንስክሪፕታችሁ። ግን ከዛ ተጨማሪ ሲቪ እና ሞቲቬሽን ሌተር ማዘጋጀት አለባችሁ። ጋይስ የፈረንሳይ አፕሊኬሽን ላይ ስንመጣ ሲቪያችሁ በጣም አሪፍ መሆን አለበት። ሲቪያችሁንም ለማዘጋጀት ቀለል ያለ ዌብሳይት አለ፣ ዩሮፓስ ሲቪ የሚባል። ጉግል ላይ ዩሮፓስ ሲቪ ብላችሁ ማግኘት ትችላላችሁ፣ ወይም ሊንኩን እዚህ አስቀምጥላችኋለሁ። እዛ ላይ የሚሞላው ስቴፕ ባይ ስቴፕ ፎርም ራሱ ፕሮቫይድ ያደርግላችኋል። እሱን ፎርም ሞልታችሁ መጨረሻ ላይ ፕሪንት አውት ማድረግ ነው እና ሲቪያችሁን አሪፍ አድርጋችሁ ስሩት። ሞቲቬሽን ሌተራችሁንም እንደዛው ማለት ነው። እና ተጨማሪ ሪኮመንዴሽን ሌተር ይጠይቃሉ ብዙ ጊዜ። ስለዚህ 2 ሪኮመንዴሽን ሌተር አጽፉ፣ ኢደር ከዩኒቨርሲቲ ወይም ከሃይ ስኩል። እነዚህን ዶክመንቶች ከዛ ከሰበሰባችሁ በኋላ ለካምፓስ ፍራንስ አፕሎድ አድርጉላቸው። ከዛ ካምፓስ ፍራንስ ዶክመንታችሁን አይቶ ይሄን እናስተካክሉ ብሎ ይልክላችኋል። ስለዚህ እንደዚህ አይነት ፊድባክ ሲሰጣችሁ ደግሞ ዶክመንታችሁን በደንብ አስተካክላችሁ አፕላይ አድርጉ። አድሚሽን ሌተር ካገኛችሁ ወይም አክሴፕታንስ ሌተር ካገኛችሁ ካምፓስ ፍራንስ ከዛ በኋላ ኤጁኬሽናል ዶክመንታችሁን ቬሪፋይ ያደርጋል። ቬሪፋይ አድርጎ አቴስቴሽን ኦፍ አድሚሽን የሚባል ፔፐር ይሰጣችኋል። የዶክመንት ቪዛ አፕላይ ስታደርጉ የሚያስፈልጋችሁ ዶክመንት ነው። ከዛ በኋላ ለኢንተርቪው ቡክ ያደርጓቸዋል። ያው ኢንተርቪዋችሁ የሚሆነው ለምን ያንን ኮርስ ማጥናት ፈለጋችሁ፣ እንዴት አድርጋችሁ ነው ቱዊሽን ፊያችሁን እንደምትከፍሉት፣ እንደዚህ አይነት ጀነራል ኩዌስችኖች ይጠይቋችኋል። እሱን ኢንተርቪው ማድረግ ይኖርባችኋል። ሞቲቬሽናችሁን ኮንፈርም ለማድረግ ስለሆነ ኮንፊደንትሊ አነስቶ ናችሁ መልሱላቸው። ናው ኤጁኬሽናል ዶክመንታችሁ ቬሪፋይ ከተደረገና አቴስቴሽን ኦፍ አድሚሽን የሚባለውን ዶክመንት ካገኛችሁ በኋላ ከዛ በኋላ ቪዛ ቡክ ማድረግ ነው። ናው ቪዛ ፕሮሰስ የምታደርጉት በቪኤፍኤስ በኩል ነው። ሶ አፖይንትመንት የምታይዙት ቪኤፍኤስ ነው። ናው ለቪዛ የሚያስፈልጓችሁን ዶክመንቶች እንዳለ ቼክሊስት ይሰጧቸዋል። ራሳቸው ካምፓስ ፍራንስ የሚያስፈልጉትን ዶክመንቶች ቼክሊስት ይሰጧቸዋል። እነሱን አዘጋጅታችሁ ቪኤፍኤስ ሰብሚት ማድረግ ነው። ናው ከሚያስፈልጓችሁ ዶክመንት አንደኛው ፕሩፍ ኦፍ ፈንድ ወይም ባንክ ስቴትመንት ነው። ባንክ ስቴትመንት አፕሮክሲሜትሊ ወደ 7500 ዩሮ ያስፈልጋችኋል። የ3 ወር ባንክ ስቴትመንት ማሳየት አለባችሁ። ወደ ኢትዮጵያ ስቀየር ወደ 1.3 ሚሊዮን ብር አካባቢ ማለት ነው። ስለዚህ የ3 ወር ባንክ አካውንታችሁ ላይ ይሄን ያህል ገንዘብ መኖሩን መጀመሪያ ማረጋገጥ አለባችሁ። እስከዛ ታይሙ እስኪደርስም ድረስ ባንክ ስቴትመንታችሁን ቢልድ አፕ ማድረግ ትችላላችሁ። ሌላኛው ፕሩፍ ኦፍ አኮሞዴሽን ነው። አኮሞዴሽን ላይ ሲመጣ ዩኒቨርሲቲያችሁን ኮንታክት አድርጉት። ዩዥዋሊ ዩኒቨርሲቲው ያግዛችኋል አኮሞዴሽናችሁን አሬንጅ ለማድረግ ማለት ነው። ካልሆነም 3 ወር የሚያቆያችሁ ፕሩፍ ይዞ መሄድ ነው። የ3 ወር የሆቴል ቡኪንግ ሊሆን ይችላል። ብቻ 3 ወር ማረፍ የምችሉበት ቦታ መሆኑን የሚያረጋግጥ ወረቀት ይዛችሁ መሄድ አለባችሁ ኤምባሲ። ሌላ ሄልዝ ኢንሹራንስ እና ደርሶ መልስ ፍላይት ቲኬት ያስፈልጋችኋል። አድሚሽን ሌተራችሁ ያስፈልጋል እና አቴስቴሽን ኦፍ አድሚሽን ማለት ነው። ሌላ ኤጁኬሽናል ዶክመንታችሁ ያስፈልጋል፣ ፓስፖርት እና ፎቶግራፍ። ኤኒዌይስ ቼክ ሊስቱን እንዳልኳችሁ ካምፓስ ፍራንስ ይልክላችኋል። ሙሉን አረጋግጣችሁ ይዛችሁ መሄዳችሁ እንዳረሱ ቪኤፍኤስ ስትሄዱ። ቪኤፍኤስ ዶክመንታችሁን ሰብሚት ካረጋችሁ በኋላ ቪኤፍኤስ ራሱ ወደ ኤምባሲ ይልክላችኋል። ኤምባሲ ደግሞ አይቶ ከ1 ሳምንት ወይም ከ3 ሳምንት በኋላ ሪዛልቱን በቪኤፍኤስ በኩል ይልክላችኋል። ቪኤፍኤስ ከዛ ይደውልላችሁና መታችሁ ፓስፖርታችሁን ፒክአፕ እንድታደርጉ ይነግሯችኋል ማለት ነው። ይሄ ነው አፕሊኬሽን ፕሮሰሱ የፈረንሳይ። ለማጠቃለል ያህል በደንብ ማይንድ ማድረግ ያለባችሁ ፈረንሳይ አፕላይ ስታደርጉ አንደኛው አፕላይ ኤርሊ፣ በጣም በጊዜ አፕላይ አድርጉ። አፕላይ ስታደርጉ ፈርስት ካም ፈርስት ሰርቭ ቤዚስ ነው ዩሮፕ ውስጥ ዩዥዋሊ አፕላይ ስታደርጉ። ስለዚህ መጀመሪያ አፕላይ ካረጋችሁ ቶሎ አድሚሽናችሁን ሴኪዩር አድርጋችሁ ሙቭ ኦን ማድረግ ትችላላችሁ። ሌላ ደግሞ ሲቪያችሁን ስታዘጋጁ በጣም አሪፍ አድርጋችሁ ስሩት ሲቪያችሁን። በተረፈ ፍሬንች አፕሊኬሽን ረጅም ታይም ሊፈጅ ይችላል መልስ እስክታገኙ ድረስ። አፕላይ ካረጋችሁ በኋላ ወራት ሊፈጅ ይችላል ሪስፖንስ እስክታገኙ እና አፕላይ አድርጉና ጀስት ፔሸንት ሊጠብቁ። እስከዛ ደግሞ ሌላ ቦታ አፕላይ ማድረግ ከፈለጋችሁ ስለ ሌሎች ሀገሮችም ዩቲዩብ ቪዲዮ ስቴፕ ባይ ስቴፕ ፕሮሰስ ስለምሰራ ሰብስክራይብ አድርጋችሁ ኖቲፊኬሽን ሲወጣ እነሱን እያያችሁ አፕላይ ማድረግ ትችላላችሁ። ከስር እንዳልኳችሁ አፕላይ የምታደርጉበትን የፖርታሉን ሊንክ አስቀምጥላችኋለሁ። ዩኒቨርሲቲዎችን በጣም ርካሽ ቱዊሽን ፊ ያላቸው የምላቸው ዩኒቨርሲቲዎች እንደነገርኳችሁ ከስር ሊስት ዝርዝር አስቀምጥላችኋለሁ። ይሄ ነው የአፕሊኬሽን ፕሮሰስ። ያላችሁን ጥያቄ ኮሜንት ላይ አስቀምጡልኝ። I'll see you on the next one.